ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል የኢኮኖሚ ትምህርት አሁን መማራችንን ካቆምንበት እንቀጥላለን። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ተመልካቾች የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ምክንያቱም ለቻናሉ እድገት የግድ የእናንተ ተሳትፎ ስለሚጠይቅ ማለት ነው። እንግዲህ ወደ ትምህርታችን ስንመለስ ኮንሴፕት ኦፍ ኢንኢኳሊቲ ኤንድ ኢትስ ሜዠርመንት ነው። ኢፍትሐዊነት እና መለኪያዎቹ በሚል እንነጋገራለን። ከዚህ ትምህርት በኋላ እንግዲህ ኤክስፕሌን ዘ ሚኒንግ ኦፍ ኢንኢኳሊቲ ማለት ማለት ነው። አናላይዝ ዘ ሜዠርመንት ኦፍ ኢንኢኳሊቲ ኢንኢኳሊቲን እንዴት አድርገን ነው የምንለካው ምን ተነትነው የሚለውን ነገር እንማማራለን ማለት ነው። እንደ ስታርታፕ አክቲቪቲ ዲስከስ ኢን ግሩፕስ ፎር በአራት ቡድን ሆናችሁ ዋት ዩ አንደርስታንድ ዘ ተርም ኢንኢኳሊቲ በአራት ቡድን ሆናችሁ ስለ ኢንኢኳሊቲ አንደርስታንድ ያደረጋችሁትን ግንዛቤ ያገኛችሁትን ማለት ነው ግለጹ ነው የሚል then report what you have discussed to the whole class through one of your group members ከዛ በኋላ ዲስከስ ካደረጋችሁ በኋላ ሪፖርቱን ለትምህርት ቤት ክፍል ጓደኞቻችሁ ማለት ነው እንድታቀርቡ ነው የሚጋብዛችሁ። so far we covered the definition of poverty and its measurement ከዚህ በፊት ስለ poverty እና its measurement ድህነትና መለኪያዎቹ በሚል ተማምረናል። we also have explored different approach to human well-being ከhuman well-being ጋር which moves away from the income alone and toward what the income translates into functional and capabilities ከfunctional እና ከካፓቢሊቲ ጋር እንዴት አድርጎ ኢንካም ማለት ነው ወደዛ እንደሚጠጋ ተነጋግረናል። now we will explore the concept of inequality which is closely related to poverty ኢንኢኳሊቲ ደግሞ ከፖቨርቲ ከድህነት ጋር ምን ያክል ዝምድና ወይም ቅርበት እንዳለው እንመለከታለን ማለት ነው። ኢንኢኳሊቲ ስንል ወይም ኢፍትሐዊነት ስንል the situation of being unequal or uneven or social disparity of distribution or opportunity ማለት ነው። እንግዲህ unequal ማለት እኩል አለመሆን ነው በየትኛው መንገድ ማለት ነው። በሶሻል ዲስፓሪቲ ሊሆን ይችላል or uneven ሊሆን ይችላል ማለት ነው። ኢንኢኳሊቲ ቴክ the difference dimension ኢንኢኳሊቲ እንግዲህ የተለያዩ ዳይሜንሽን አለው። አንደኛው ኢኮኖሚካል ኢንኢኳሊቲ አለ፣ ሶሻል ኢንኢኳሊቲ አለ፣ ፖለቲካል ኢንኢኳሊቲ። ኢኮኖሚያዊ ኢንኢኳሊቲ ወይም ኢፍትሐዊነት ወይም እኩልነት አለመሆን በሶሻል ማለት ነው በማህበራዊ ነው በፖለቲካ አለ። for example there are inequalities of power ከስልጣን ጋር በተያያዘ መንገድ ኢንኢኳሊቲ አለ። prestige status gender job satisfaction condition of work degree of participation freedom of choice መጥቀስ እንችላለን ማለት ነው። the focus here is an economic mainly income dimension ነው። አሁን ትኩረት የምናደርግበት እኛ ትምህርቱም ኢኮኖሚክስ ስለሆነ ከኢኮኖሚክ ሜን ኢንካም ጋር የተያያዘውን ይሆናል ማለት ነው። ኢንካም ኢንኢኳሊቲ ኢኮኖሚክ ኢንኢኳሊቲ ስንል is disproportionate ማለት ነው distribution of total national income among households ነው። እንግዲህ የሀገራዊ ጥቅል ገቢ ማለት ነው ወደ እያንዳንዱ ገቢ ወደ ማህበረሰብ ወደ household ሲከፋፈል ማለት ነው disproportionate ሲሆን proportionate ሳይሆን ሲቀር ያልተመጣጠነ ሲሆን ማለት ነው። this income distribution is divided into two ይሄ ኢንካም ዲስትሪቢዩሽን በሁለት መንገድ እናያለን። functional or distributive factor share distribution of income እና the personal or size distribution of income። ስለዚህ ኢንካም ዲስትሪቢዩሽን based on inequality ማለት ነው ከሁለት አንፃር እናያለን ማለት ነው። አንደኛው functional or distributive factor share distribution of income and the personal size distribution of income ማለት ነው። functional or factor distribution of income ስንል ምን ማለታችን ነው? cite the share of total national income the each of factor of products land labor and capital receives ማለት ነው። ይሄ share of total national income ማለት ነው ከመሬት ከጉልበት እና ከካፒታል አንፃር factor of production የምንለው ሼሩ ነው የሚያየው ማለት ነው። the theory of functional income distribution theories ምንድነው? the percentage the labor receives a whole and compares this with the percentage of total income distribution in from the rent interest and profit ከጥቅል ማለት ነው ከመሬት ከጉልበት እና ከካፒታል የምናገኛቸው ለምሳሌ ከመሬት የምናገኛው ሬንት እናገኛለን ከጉልበት ማለት ነው ኢንተረስት ከሌበር ማለት ነው
ዌጅ እናገኛለን፣ ከካፒታል ኢንተረስት እናገኛለን፣ ከኢንተርፕረነርሺፕ ደግሞ ፕሮፊት እናገኛለን ማለት ነው። እነዚህ በፍትሃዊነት የማይከፋፈሉ ከሆነ ችግር አለ ማለት ነው። ዘ ሪተርን ቱ ላንድ ኤንድ ፋይናንሻል ኤንድ ፊስካል ካፒታል ኢን አዘር ወርድስ ዘ ኮንሰምፕሽን ኦፍ ፈንክሽናል ኢንካም ዲስትሪቢዩሽን አቴምፕትስ ቱ ኤክስፕሌን ዘ ኢንካም ኦፍ ፋክተር ኦፍ ፕሮዳክሽን ኮንትሪቢዩሽን ዜይ ሜክ ቱ ፕሮዳክሽን ቶዳሮ ኤንድ ስሚዝ 2015 ላይ በመጽሐፋቸው የተገለጸ ማለት ነው። The personal or size distribution of income ስንል ደግሞ is the most commonly used indicator of income። ብዙውን ጊዜ የኢንካም ኢንዲኬተር ዲስትሪቢዩሽን ፐርሰናል ሳይዝ ነው ማለት deal with the individual person or household and the total income they receive regardless of the way in which they receive that income. Next we will see the sum of the method of measuring income inequality ማለት ነው። ስለዚህ በፈንክሽናል እና በፐርሶናላይዝ መካከል ያለው ልዩነት ይህን ይመስላል ማለት ነው። ፈርስት አሬንጅ ኢንዲቪጁዋልስ ባይ አሴንዲንግ ኦር ኢንክሪዚንግ ኢንካም ግለሰቦችን ማለት ነው። አሴንዲንግ ኦር ዲሴንዲንግ ኦርደር ማለት ነው ልናስቀምጣቸው። ኢንክሪዚንግ ኦር ዲክሪዚንግ ኦርደር ማለት ነው ምንድነው ኢንኢኳሊቲያቸውን ሜዥር ለማድረግ ማለት ነው። ሰከንድ ዲቫይድ ዘ ፖፑሌሽን into successive quantities, fifth or decile tens according to ascending income levels, and then determine the proportion of total national income is received by each group ማለት ነው። እንግዲህ ሰከንድ ዲቫይድ እናደርገዋለን በፊዝ በአምስት ወይም በ10 እንከፋፍላቸዋለን ማለት ነው በተቀመጠው ascending order መሰረት ማለት ነው። For example, take the hypothetical data table 6.1 in the data 20 individual households representing the entire population of a given developing country are arranged in order of ascending annual personal income, ranging from the individual with the lowest income 0.8 unit to the one with the highest 15 point or unit. Then the ratio of the income received by the top 20% and the bottom 40% of the population sometimes called ምን እንለዋለን ኩዝኔት ሬሽዮ እንለዋለን ማለት ነው። 20% the top ratio of the income received by the top 20 and bottom 40% of the population ኩዝኔት ሬሽዮ ይባላል ማለት ነው። አፍተር ሲሞን ኩዝኔት በተባለ ግለሰብ የተሰየመው used to measure the degree of inequality between high income and low income በከፍተኛ ገቢ እና በዝቅተኛ ገቢ መካከል ያለውን ኢኒኳሊቲ ለማየት እንጠቀምበታለን ማለት ነው። እንግዲህ ኢንዲቪጁዋል በዚህ ተቀምጠዋል ማለት ነው። ኢንካማቸው በዚህ ተቀምጧል። ፍሮም ኢንክሪዚንግ ኦርደር ነው የተቀመጠው። ከዛ በኋላ በ5 መከፋፈል ነው። ይኸው እንደምታዩት እዚህ ጋር ተከፋፍለዋል በ10 13 እያለ 22 51 እያለ ይከፋፈላል ማለት ነው እዚህ ጋር ማለት ነው። ስለዚህ ዲሳይል ደግሞ በዚህኛው ጎን ተቀምጧል ናሽናል ኢንካምን እንትን ለማድረግ the total income of all individual amount to 100 unit and is the sum of all entries in column 2. The third column population is grouped into quintiles of 4 individuals each. That means the first quintile or 4 out of 20 represents the bottom 20%, the population on the income scale. ማለት ነው ኩዝኔት ስኬል the group receives only 5% or the total of 5 many units of the total income. The second is 9% of the total income. Alternatively, the bottom 40% of the population quintiles 1 plus 2 receives only 14% of the income, while the top 20 the fifth quintile of the population receives 51% of the income ይላል ማለት ነው። ስለዚህ በዚህ መንገድ ነው የምናየው። A common measure of income inequality that can be derived from column 3 is the ratio of that received by the bottom of 40% and top 20% of the population. This is the ratio used to measure the degree of inequality. የኢኒኳሊቲውን የሚያይልን ነው። This inequality ratio is equal to 14 which is divided by 51 approximately 0.28 ይመጣል ማለት ነው። To provide more detailed breakdown of the size distribution of income, decile 10% shares are listed in column 4. We see, for example, that the bottom 10% of the population, the two poorest individuals receives only 1.8% of the total income, while the top 10% of the two richest individuals receives 28.5
percent ማለት ነው እንግዲህ ከሰንጠረዡ የምንረዳው። Finally, if we want to know that the top 5 receives, you divide the total population in 20 equal groups of individuals, each of the 20 individuals, and calculate the percentage of total income that receives by the top group. This means that the top of 5% or the 20th individual receives 15th of the total income, the higher share than the combined share of the lowest 14% individual, only 14%. ሎሬንዝ ከርቭ as measure of the distribution of income ነው። አናዘር እንግዲህ መንገድ ፐርሰናል ኢንካምን በስታቲክስ ኮንስትራክት ማለት ነው በሎሬንዝ ከርቭ አማካኝነት ማየት እንችላለን። ይሄ ኮሙላቲቭ ሼር ኦፍ ኢንካም ሪሲቭድ ባይ ኢንዲቪጁዋል ኦር ግሩፕ ነው የሚያሳየው። ኢት ዋዝ ዴቨሎፕድ ባይ ማክስ ሎሬንዝ በ1905 የተፈጠረ ነው። እንግዲህ ዘ ሎሬንዝ ከርቭ እና ጊኒ ኮኤፊሽንት ሜጀርስ ዲስትሪቢዩሽን ኦፍ ኢንካም ዲስትሪቢዩሽን ኦፍ ኢንካምን ሜጀር የምናደርግባቸው ሎሬንዝ ከርቭ እና ጊኒ ኢንዴክስ ነው። ቱ ኮንስትራክት ሎሬንዝ ከርቭን ኮንስትራክት ለማድረግ ዊ ፑት ዘ ነምበር ኦፍ ኢንካም ሪሲቭድ ኢን ኮሙሌቲቭ ፐርሰንቴጅ ኦፍ ዘ ሆሪዞንታል አክሲስ ሆሪዞንታል አክሲስን እና ዘ ሼር ኦፍ ዘ ኢንካም ሪሲቭድ ባይ ዘ ግሩፕ ፐርሰንት ኦፍ ዘ ቨርቲካል አክሲስ ማወቅ አለብን ማግኘት አለብን። ፎር ኤግዛምፕል አት ፖይንት 20 ዊ ሃቭ ዘ ሎስት poorest 20% አግኝተናል of the population. About 60 we have the bottom 60%, and at the end of axis all 100% of the population has been accounted for ማለት ነው። እንግዲህ የፐርሰንቴጅ ኦፍ ኢንካም ሪሲቭድ ሆሪዞንታል አክሲሱን ይመለከታል። በዚህ ፐርሰንቴጅ ኦፍ ኢንካም በዚህ አለ። ላይን ኦፍ ኮምፕሌት ኢኳሊቲ በዚህ ጋር ይሰራልናል። ሎሬንዝ ከርቭ እንግዲህ ይሄን ነው የሚመስለው ማለት ነው። ይሄን ቁጥር ይዞ መሙላት ይቻላል ማለት ነው። ሲሚላሪ the vertical axis እና the horizontal axis ምን ሊገልጽ እንደፈለገ መረዳት ትችላላችሁ ማለት ነው። እንግዲህ ይሄ ምንድነው cumulative share of the people from the lowest to the highest ነው። percentage of the income received ነው ይሄኛው። percentage of population relatively equal distribution ሲኖር ሎሬንዝ ከርቭ ወደ ላይን ኦፍ ኢኳሊቲ እየተጠጋ ይሆናል። percentage of population relatively unequal distribution ሲርቅ ደግሞ የሎሬንዝ ከርቭ ከላይን ኦፍ ኮምፕሌት ኢኳሊቲ ላይን በጣም የራቀ ይሆናል ማለት ነው። ጊኒ ኮኤፊሽንት የምንለው ደግሞ ምንድነው? ኢትስ ኤ ሜጀር ኦፍ ኢንኢኳሊቲ ኢንኢኳሊቲን ከሎሬንዝ ከርቭ ቀጥሎ የምንለካበት እንትን ነው። ኤክስፕሬስ ዘ ሬሽዮ ኦፍ ዘ ኤሪያ ቢትዊን ዘ ሎሬንዝ ከርቭ የኤሪያውን ነው የምናይበት 45% ላይን and the total area under 45 degree line ነው። this Gini coefficient is named after the Italian statistician Corrado Gini, who is first formatted in 1912 ማለት ነው በ1912 ማለት ነው። illustrate the diagram represent Gini coefficient ነው የሚለው። Gini coefficient እንግዲህ a እዚህ ጋር ፎርሙላውን እንደምናየው a over a plus b ማለት ነው። a ማለት ይሄኛው ነው ሎሬንዝ ከርቭ ላይን ኢኳሊቲ የቀረበው 45 ዲግሪ ተሰርቶ ማለት ነው። b ማለት ደግሞ ይሄኛው ማለት ነው። ስለዚህ a over a plus b cumulative share of from lowest to the highest region ይሰጠናል ማለት ነው። Gini coefficient ይሄኛው ደግሞ shaded area ማለት ነው። a over total area BCD ማለት ነው። ይሄ Gini coefficient ይሰጣል። ምንድነው portion of the population ማስራት ስትፈልግ ማለት ነው። ይሄኛው cumulative share of people from the lowest to the highest ስንሰራ ነው። ይሄኛው portion of the population ስንሰራ ማለት ነው። The two illustrate above shows a diagrammatic way of measuring Gini coefficient ነው። The highest is the value Gini coefficient, the highest inequality. Gini coefficient high በሆነ ቁጥር ኢኒኳሊቲውም ሃይ ነው። if the Gini coefficient is 0 በሚሆንበት ጊዜ ሎሬንዝ ከርቭ coincides with the main diagonal and it's perfectly equal ይሆናል ማለት ነው። if the Gini coefficient is 1 it shows perfect inequality when all income is owned by 1%. እንግዲህ አንድ ከሆነ perfectly inequality ያለ ማለት ነው። ስለዚህ ሀብት በአንድ ሰው ወይም በግለሰብ የተያዘ ይሆናል። for example if there are two countries A and B, Gini coefficient 0.8 and 0.6 respectively, it implies that country B is characterized by more unequal distribution of than income. ምክንያቱም ይሄኛው ወደ አንድ እየተጠጋ እየመጣ ስለሆነ
ማለት ነው። እንግዲህ አክቲቪቲ 6.2 ኤክስፕሌን ሃው ኢኮኖሚክ ኢንኢኳሊቲ ኢዝ ሜዠርድ እና ኢኮኖሚክ ኢኳሊቲ እንዴት አድርገን ነው ሜዠርድ የምናደርገው የሚለውን ይታያል። ሁለተኛው ብሪፍሊ ራይት ዳውን ዘ ጊኒ ኮኤፊሽንት ሎሬንዝ ከርቭስ መስራት ይኖርባቸዋል ማለት ነው። እንግዲህ ለዛሬ ይበቃናል። በሌላ ጊዜ ግሎባል ኤንድ ሪጂናል ፖቨርቲ የሚለውን እንማማራለን። ስላዳመጣችሁኝ